ጎህ ቤቶች ባንክና ኮምፓስ ፕሮፐርቲስ የተባለ ቤት አልሚ ድርጅት በጋራ አዲስ የህብረተሰቡን የቤት ችግር ሊፈታ የሚችል አሰራር አምጥተናል የሚል ዜና ሰማንና ጉዳዩን ልናየው ፈለግን። ጎህ ቤቶች ፋይናንስ ያቀርባል። ኮምፓስ ፕሮፐርቲስ ቤት ይገነባል። ሪል ስቴት አልሚ ስለሆነ ለምሳሌ እኔ ቤት ፈላጊ ነኝ። ቤት ፈላጊ ሲሆን ሄጄ ጎህ ቤቶች ባንክ ላይ ከ500,000 ብር ጀምሬ በራሴ ስም በተከፈተ አካውንት ሄጄ እዛ አስገባለሁ። በየወሩ ሄጄ እንደ አግሪመንቱ ሄጄ እዛ ሴቭ አደርጋለሁ ማለት ነው። በራሴ በተከፈተ አካውንት ጎህ ቤቶች 15% እዛ ሴቭ ያረኩበት ላይ ኢንተረስት ያስብልኛል። ኮምፓስ ፕሮፐርቲስ ቤቱን በሚሰራበት ሰዓት የፋይናንስ እጥረት ሲያጋጥመው ጎህ ቤቶች ፈንድ እንደ ቤቱ ፕሮግረስ በየጊዜው እንትን ይለቅለታል፣ ገንዘብ ይለቅለታል። ኮምፓስ ፕሮፐርቲስ ቤቱን ገንብቶ ሲጨርስ የቀረውን ብር ይወስድና ወደ ሌላ ሚሽን ይሰማራል። ጎህ ቤቶች ባንክ እኔ ያጠራቀምኩትን ብር 15% ኢንተረስት ላው ላይ ከጨመረበት በኋላ ወደ ራሱ ይገለብጥና እንደ አግሪመንቱ ቤቱ የሚያወጣውን ዋጋ ላይ ከቀነሰ በኋላ ቀሪ ብር የሚኖርብኝን ቀሪ ብር ቤቱን እንደ መያዣ ዕዳ ይዞት ቤቱን ለእኔ ያስረክበኛል። አለቀ። ይሄ እንግዲህ ኮምፓስ ፕሮፐርቲስ ቤቱን ባይሰራውስ ብለን ካል እኔ ምን አገባኝ? ግንኙነቴ ከማን ጋር ነው? ከባንኩ ጋር ነው ማለት ነው። ባንኩም ትርፍ ያገኛል፣ እኔም ችግሬ ይፈታል፣ ኮምፓስ ፕሮፐርቲም ትርፍ ያገኛል ማለት ነው። የሶስታችን ችግር በእንደዚህ አይነት ሁኔታ ይፈታል እያሉን ያሉት ትክክል ነው። ኮንስትራክሽን በተለይ አዲስ አበባ ላይ በተለይ የመኖሪያ ቤት ግንባታ ማዘጋጃ ቤታዊ ሁኔታዎቹ በጣም ፕሮሰሳቸው ይበዛል። በተለይ መሬቱ ግማሹ መሬት በባንክ የተያዘ ነው፣ ግማሹ የውርስ ነው፣ ግማሹ የተለያዩ ትራንዛክሽኖች የተካሄዱባቸው ናቸው። እነዚህን ነገሮች በጥሩ ማኔጅመንት መምራት እስከተቻለ ድረስ ይህንን ነገር እውን የማይደረግበት ነገር የለም። ቢኮዝ ባንክ ነው፣ እንደ ማንኛቸውም ባንክ ሴቬጅ ያደርጋለሁ። ያኛውም ሪል ስቴት ነው፣ ተበድሮ ሪል ስቴቱን ይሰራል። በእንደዚህ አይነት ሁኔታ ፈተዋለሁ እያለ ነው ይመስላል። ዝርዝር ሁኔታዎቹን ከባንኩ ወይም ደግሞ ከሪል ስቴቱ ለመቀበልና ለእናንተ እንትን ለማለት እሞክራለሁ። ከዚህ በፊት እንትንና ቤት እናለማለን እንደዚህ እናደርጋለን ብለው እንትን የሚሉትን አካላት እንደምንተችና ሊተገበር የማይችልና የህብረተሰብን ብር ያባክናል ብለን እንደምናወራው ሁሉ እንደዚህ አይነት ጥሩ ነገሮችም ሲመጡ ጥሩ ናቸው ብሎ ለማውራት አንደበታችን የሚያዙ ሰዎች አይደለም። እነዛን የምንተችበት ዋናው ምክንያት እነሱ ሪል ስቴት አልሚ ናቸው። ኮንስትራክሽን ሊገነቡ አይደለም። ኮንስትራክሽን ሲገነባ የኮንስትራክሽን ፕሮሰሶችን የኮንስትራክሽን ችግሮችን በአይናቸው አይተው የማያውቁ ሰዎች በድፍረት ቤት እንገነባለን ይላሉ። ይሄ ብቻ አይደለም፣ ፋይናንሱን ችግር እንፈታለን ብለው የራሳቸው ጥቃቅንና አነስተኛ ተቋም እንትን ይላሉ። እነዛ ትናንሽና አነስተኛ ተቋማት ሲጀምሩ የብድርና እንትን ተቋማት አይደሉም። ቢሆኑ ብሔራዊ ባንክ ፍቃድ ይሰጣቸዋል። ፍቃድ ሲሰጣቸው የካፒታላቸውን 30% የሆነ አማውንት ያህል ሪዘርቭ ይዛቸዋል። የሆነ ችግር ቢከሰት ከስተመሩ ገንዘቡን እንዳያጣ በሚል ይሄን ማድረግ አይችሉም። ስለዚህ በህብረት ስራ ማህበራት በኩል ይሄዱና ፍቃድ ያወጣሉ። እራሳቸውን እንደ ጥቃቅንና አነስተኛ ተቋም ይቆጥራሉ። በተጨማሪም ይሄ ነገር ፌል ቢያደርግ በፍትሐ ብሔር ከሰን ልንቀበል የምንችልበት እድል የለንም። ሀብት የላቸውም ሀገር ውስጥ። ለዛ ነው እንትን የምንላቸው። ባንኮች እንደ ማንኛቸውም ባንክ ብሔራዊ ባንክ ነው የሚያቋቁማቸው። 30% ምናምን ሪዘርቭ ይዝባቸዋል። ፌል ቢያደርግ እንኳን ባንኮች በቢዝነሳቸው በራሱ ፌል የሚያደርግ ቢዝነስ አይደለም። ትንሽ ፐርሰንት እንኳን ፌል ቢያደርግ ብሔራዊ ባንክ አለ ማለት ነው እዚህ ጋር። ስለዚህ ሊተገበር የሚችል ነውና በቀጣይም እንደዚህ አይነት ጥሩ ነገሮች ሲኖሩ እናሳውቃለን። ደግሞ እንጨማለቃለን የሚሉ ሰዎች ካሉ በዚህ ዓመት ቃል እንደገባ ነው በህግ አምላክ እንላቸዋለን። መልካም ቀን።
ቢሊዮን ዶላር ሀገር ተከሳለች። ከሳሽ የአፒ መርከዜ፣ ተከሳሽ የኢትዮጵያ ምድር ባቡር ኮርፖሬሽን። ቦታው ለንደን ዓለም አቀፉ የንግድ ግልግል ፍርድ ቤት። ጉዳዩ የአዋሽ ኮምቦልቻ ወልዲያ ሀራ ገበያ መቀሌ የባቡር መንገድን በተመለከተ የሚል ነው። እንግዲህ የዓለም ታሪክ እንደሚያሳየን ዘላለማዊ ሀገርን መገንባት ይቻል ይሆናል እንጂ ዘላለማዊ ስርዓትን መገንባት እንደማይቻል ነው። ስርዓት የሚለወጠው በምርጫ ወይም በጦርነት ነው። የሀገራችን ስርዓቶች የተለወጡት በጦርነት ነው። በዚህ ጊዜ ህዝቦች ጦርነትን እንደ ጥሩ አጋጣሚ በመጠቀም ለሀገር ብለው የተገነቡ መሰረተ ልማቶች ላይ ጉዳት ሲያደርሱ ተስተውለዋል። ለምሳሌ ያህል 1983 የደርግ ስርዓት ተወግዶ የኢህአዴግ ስርዓት ሲመጣ ይህን ጦርነት እንደ ጥሩ አጋጣሚ ተጠቅመው ህዝቦች ለህዝብ የተቋቋሙ ኮርፖሬሽኖችን ዘርፈዋል። 1997 በምርጫ ቅንጅት ኢህአዴግን አሸንፎ የአዲስ አበባን ስልጣን ይቆጣጠራል በተባለበት ሰዓት የመንግስት ቢሮዎች ተዘርፈው እንደነበር የቅርብ ጊዜ ትዝታችን። ሀገር እንግዲህ የቆየ በሽታዋ አተኩሷት የሰሜን ጦርነት በተነሳ ሰዓት ጦርነቱን እንደ ጥሩ አጋጣሚ በመጠቀም የአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር መስመር ላይ ጦርነቱ ካደረሰው ጉዳት በተጨማሪ ህዝቦች ለግል ጥቅማቸው ዘርፈዋል። ባለፈው እንደነገርኳችሁ እዛው አካባቢ ጫካ ውስጥ ቁጭ ብሎ የባቡር ሀዲዱን ብሎኖች ሲፈቱ የነበሩ ሰዎች መያዛቸውን ነግሬያችሁ ነበር። የ1 ቢሊዮን ዶላሩን ክስ በእንደዚህ አይነት ሁኔታ የተዘረፉ ንብረቶችንና በጦርነት የተጎዱ ጉዳቶችን ካሳን የሚመለከት ነው። በዚህ ቪዲዮ ህዝቦች ስል ሁሉንም እንዳልሆነ ይሰመርበት። ይሄኛው ደግሞ ሳቢና ትሬዲንግ ይባላል። በዋነኝነት ወደ ካናዳ እና አውስትራሊያ የምልክ እኔ ነኝ። ውክልና ይሰጠኝ ለኔ ነው። በእርግጥ ወደ ቻይና፣ ሳውዲ አረቢያ እና አንዳንድ የአውሮፓ ሀገራትም ልልክ እችላለሁ። ግን በዋነኝነት ካናዳ እና አውስትራሊያ የምልክ እኔ ነኝ እያለ ከኢትዮጵያውያን ላይ ብር ሲሰበስብ የነበረ ድርጅት ነው ሳቢና ትሬዲንግ። የእሱ ሲስተም ደግሞ ለየት ይላል። ብር ስትሰጡት ደረቅ ቼክ ይጽፍላችኋል ለመተማመን ያህል። ለምሳሌ አንድ እህታችን ስታወራ የሰማናት 1,50,000 ብር ሰጥታው ወደ ካናዳ ለመሄድ በዚህ ተመሳሳይ የሆነ ቁጥር ያለው ደረቅ ቼክ ይጽፍላታል። እንግዲህ ስለ ደረቅ ቼክ መጀመሪያ ልንገራችሁ። ደረቅ ቼክ በሁለት ህጋዊ ፓርቲዎች መካከል ህጋዊ ግብይት ሊኖር ይገባል፣ ሊያስጠይቅ ከቻለ ደረቅ ቼኩ ማለት ነው። ሁለቱ ፓርቲዎች ህጋዊ መሆን ይጠበቅባቸዋል መጀመሪያ። ሁለተኛው ህጋዊ ግብይት። ህጋዊ ግብይት ማለት የመንግስትን ጥቅም ያላሳጣ ግብር፣ ታክሶችን፣ የተለያዩ የሚመለከተውን ነገር ያላሳጣ ግብይት መሆን ይጠበቅበታል። ሁለተኛው ቼኩ ኤክስፓየር ሳያደርግ በፊት መመታት ይጠበቅበታል። እኔ የዛሬ 3 ወር አርቄ ቼክ ብጽፍላችሁ ያቺ ቀን ሳትደርስ ቼኩ መመታት ይጠበቅበታል። ሶስተኛው ድርጅቱ ህልውናው ሳያከትም በፊት ቼኩ መመታት አለበት። ህልውናው ሳያከትም ማለት ለምሳሌ ድርጅቶች ይወለዳሉ፣ ይሞታሉ። በኪሳራ ሊሆን ይችላል፣ በመጥፋት ሊሆን ይችላል፣ በተለያዩ ምክንያቶች ማለት ነው። ይሄ ድርጅት ሳይዘጋ በፊት ወይም ህልውናው ሳያከትም በፊት ቼኩ መመታትና ህጋዊ እርምጃ መወሰድ ይጠበቅበታል። ይሄንን ሳያረጉ ደንበኞቹ ደረቅ ቼክ የተሰጣቸው ደንበኞች ይሄንን ሳያረጉ ድርጅቱ ራሱ ሰውየው ማለት ነው ድርጅቱን የመሰረተው አቶ አለማየሁ ገብረ ጻዲቅ ጠፍቶ ካናዳ ልካችኋለሁ ያለውን ሰዎች እዚሁ ትቷቸው እሱ ካናዳ ገብቷል ተብላችኋልና ብር የሰጣችሁ ሰዎች መርዷችሁን ስሙ ተብላችኋል። በእርግጠኛ መርዶ ነጋሪ አይደለንም። ብስራት ኤፍኤም ነው እንደዚህ ያለው። እኛም ሄደን ግን 22 ያለው ቢሮ መዘጋቱን አይተናል።
የዛሬው መልእክት እንዲህ ነው። የስራና ክህሎት ሚኒስቴር በየትኛውም የአውሮፓ ሀገራት ላይ የስራ የሁለትዮሽ ስምምነት ያረግንበት ሀገር የለም። ለዚህም ውክልና የሰጠናቸው ድርጅቶች፣ ኤጀንሲዎች የሉም ተብላችኋልና ትምህርት እንዲሆናችሁ ከአሁን ወዲህ እንደዚህ አይነት ብር የምትከፍሉም መጀመሪያ እንደዚህ አይነት ህጋዊነቱን ብታረጋግጡ መልካም ነው ባይነኝ። መልእክቱ ይድረሳችሁ።